ሰላም እንደምን ቆያችሁ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ሁሉ ሰላም በእያላችሁበት ሰላሙን ያብዛል። ከሰሞኑን እንግዲህ እጅግ በጣም መነጋገሪያ ሆነው በሶሻል ሚዲያ ሲንቀሳቀሱ የነበሩትን እውነቶችን ወደ እናንተ እናደርሳለን። ቁም ነገር በመካከላቸው እናነሳለን። የገዛ ተማሪዋን የደፈረው እንግዲህ የዩኒቨርሲቲ መምህር መቀጣቱ ተሰምቷል። ከቅጣቱ ጋር ተያይዞ ግን የምንነጋገረው ነገር ይኖራል። ታኩርን በተመለከተ በተለይ ከሰሞኑ ከበጎ አድራጎቱ ጋር እንግዲህ በተያያዘ ትልቅ አደጋ እንደገጠመው እየተናገረ አለ። ከራሱ አንደበት የተሰማሁትን እነግራችኋለሁ። የሰውን ሚስት መጋበዝ አደጋው ምን ያክል ብላችሁ ታስቡ ነበር? ዛሬ በጣም ጥሩ መረጃ እሰጣችኋለሁ። ስለ ሄሎ ታክሲ የተሰማ እጅግ በጣም አስደንጋጭ ነገር አለ። በተለይ በሀገራችን ጥሩ ነገሮችን ያመጣል ተብሎ ሲታሰብ ነበረ ሄሎ ታክሲ አንድ አደጋ ውስጥ ገብቷል። እሱን እነግራችኋለሁ። 645 ኪሎ ሜትርን እንግዲህ ከተጓዘ በኋላ በታምር እንደተረፈ እንግዲህ ሲነገርለት የነበረው የ10 ዓመቱ ልጅ አንድ ትልቅ ያልጠበቀው ነገር ገጥሞታል። ይሄ ጉዳይ ምንድነው? እሱን አነሳላችኋለሁ። ሌብነትን እየተበቀሉ ያሉ ኢትዮጵያውያን እጅግ በጣም ብዙዎችን አነጋግረዋል። የነሱንም ጉዳይ አነሳላችኋለሁ። በጣም አሳዘኝና ዘግናኝ የሆነ ደግሞ የምነግራችሁ የገዛ የልጅ ልጁን የደፈረ አባት የተሰጠው ቅጣት እጅግ በጣም አሳዝኖኛልም እጅግም በጣም ውስጤን ሰብሮታል። ይሄ ጉዳይ እየበዛ እየመጣለ እስከ መጨረሻው ቆይታ ስታደርጉ ሽልማት በቪዲዮ መጨረሻ አዘጋጅቼላችኋለሁ። በጣም ቀለል ያለ ጥያቄ ጠይቃችኋለሁ። በቀጣይ ቪዲዮአችን ደግሞ በእናንተው ፊት አሸናፊውን አውጥተን ሽልማቱን የምናስረክብ ይሆናል ማለት ነው። ቪዲዮን ላይክ በማድረግ ጀምሩ። እንግዲህ የገዛ ተማሪዋን የደፈረ አንድ እንግዲህ የዩኒቨርሲቲ መምህር አለ። ከዚህ ጋር ተያይዞ የሚያስተምራትን ተማሪ አስገድዶ የደፈረው የወልቂጤ ዩኒቨርሲቲ መምህር በጽኑ እስራት መቀጣቱ ተገለጸ። የሚያስተምራትን የወልቂጤ ዩኒቨርሲቲ ተማሪ የተበላሸብሽን ውጤት አስተካክልልሻለሁ፣ አሳይመንት ይዘሽ እስጢፋኖስ ቤተክርስቲያን አካባቢ ላይ ነይ በማለት ከጠራት በኋላ በወልቂጤ ከተማ ጉብሬ ክፍለ ከተማ ከሚገኘው የመምህራን መኖሪያ አፓርታማ ላይ ሆኖ የግል ተበዳይን ጠርቶ ወደ መኖሪያ ክፍሉ እንድትገባም ያደርጋል። ተከሳሽ የግል ተበዳይን ውጤትም ለማስተካከል ሴትነቷን ለመጠቀም ያቀረበላትን ጥያቄ አልቀበልም ስትል በጣም ጀግና ሴት ናት እንደዚህ ማለት የምትችል ማለት ነው። በጥፊ ያላጋ ካለ ፍቃዷ በኃይል አስገድዶ እንደደፈራት ነው የተከሳሹ የክስ መዝገብ የሚያስረዳው። ፍርድ ቤትም ቀርቦ የወንጀል ድርጊቱን አልፈጸምኩም ሲል ክዶ የተከራከረ ቢሆንም ጥፋተኝነቱ በመረጋገጡ በ9 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ዓመት በቂ ነው ወይ አላቅም። የምሬን ነው የምላችሁ። ምክንያቱም ይሄ ጉዳይ እጅግ በጣም እየበዛ እየሄደ ነው ያለው። በተለይ በሴት ልጅ ላይ የሚደርሱ ጥቃቶች ከትላንት ልክ ዛሬ ላይ በጣም እየጨመሩ አሉና በዚህ ሁኔታ እንግዲህ አስተውሉ። እኔ በጣም ዩኒቨርሲቲ ለሴት ልጅ አንዳንድ ጊዜ ሲጠይቁኝ ይላለውና በጣም ብዙ ሴቶች በዚህ ምክንያት ይፈተናሉ። ውጤታቸው አደጋ ውስጥ ሲገባ ሴትነታቸውን ብዙ ጊዜ እንደሚጠቀሙ እኔ በቅርብ በጣም የማውቃቸው የዩኒቨርሲቲ ልጆች ሲናገሩ ሰምቻለሁ። ይህ ጉዳይ ምናልባት ይሄ በጋዱ ወጥቶ ታየ እንጂ ብዙ ሴቶች በእንዲህ አይነት ሁኔታ ሴትነታቸውን አሳልፈው እየሰጡ ከዩኒቨርሲቲ እንደሚወጡ እሰማለሁ። ግን ለማንኛውም ይሄ ዘግናኝ ጉዳይ ምናልባት በዚች ልጅ ላይ ብቻ የተፈጸመ አይመስለኝም። ግን ለኔ ልጅቷ የሚጨበጨብላት በጣም ጎበዝ የሆነች ልጅ ናት ማለት ነው። ምክንያቱም ብዙ ነገር ሊያመጣባት ይችላል። ውጤቷን ብቻ ሳይሆን እሷን ከዩኒቨርሲቲውም ጭምር ሊያስባርራት የሚችል ነገር ነው። ግን ደፍራ ተናግራ ቆማ ተከራክራ እንግዲህ የደፈራትን ይህንን እንግዲህ መምህር እንግዲህ 9 ዓመት ተፈርዶበታል። እንግዲህ ፍርድ እንዲሰጥ አድርገዋለች። እንደዚህ አይነት ሴቶች ጠንካራ መሆን አለባቸው ብዬ አስባለሁ። በተለይ ዩኒቨርሲቲ የምትገቡ ሴቶች ምንም አይነት ነገር ቢሆን ሴትነትን ክብርን አሳልፎ ሰጥቶ ውጤትን ማግኘት እንጃ ቀላል አይመስለኝም። ለማንኛውም ለዚህ ተማሪ ክሬዲት አለመስጠት አይቻልም። ጎበዝ አንደኛ ሴቶች ሌሎቻችሁ በእንደዚህ አይነት ሁኔታ ይልመድባችሁ ለማለት ፈልጋለሁ። ለማንኛውም ሐሳብ እንድትሰጡ የሚፈልገው ግን ለዚህ ሰው የተሰጠው ቅጣት በቂ ነው ወይ? እናንተ እስኪ ሐሳባችሁን በዚህ ጉዳይ ላይ ስጡ። ስለዚህ ጉዳይ ምንድነው የምትሉት? ከዩኒቨርሲቲ ጋር ተያይዞ ምንድነው በተለይ ከተማሪዎችና ከመምህራን ጋር ተያይዞ ያለውን ነገር ማስቀመጥ ትችላላችሁ። እንግዲህ ታኩርን በተመለከተ ሌላው ከሰሞኑ እጅግ በጣም ከባድ የሆነ ነገር እየተሰማ አለ። ከሰሞኑን እንግዲህ በኢትዮጵያ በተለያዩ ክልሎች ላይ እጅግ በጣም ረሃብና ድርቅ እየተከሰተ አለ።
ከዚህ ጋር ተያይዞ ለወገኖቻቸው እንግዲህ ለመድረስ በሶሻል ሚዲያ የሚንቀሳቀሱ እንግዲህ ወጣቶች አንዳንድ ነገሮችን እንደጀመሩ የእርዳታ ነገሮችን እንደጀመሩ ይታወቃል። ግን ከዚህ ጋር ተያይዞ ታኩር እንግዲህ ሲያስተባብር እንደነበረ ይታወቃልና አንድ ነገር እንደገጠመው ሲናገር ነበረ። በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል ልንገራችሁ። ከሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አደርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች መሰረተ ቢስና እንዲሁም ደግሞ በፍጹም ከእውነት የራቁ መሆናቸው አረጋግጦልኛል። ቲክቶከሩ በንግግሩ በዚህ የተዛባ መረጃ መሰረት ቤተሰቦቹ ለአላስፈላጊ ጭንቀት መዳረጋቸው አስታውቋል። አክለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች ያለ እናት የልጅ ጉዳይ ምን ያህል ከባድ እንደሆነ የማያውቅ ሰው ነው የእውነት እንደዚህ አይነት ነገር የሚያደርገው ማለት ነው። እናት አሁን በዚህ ሁኔታ እያለቀሰች እያዘነች አለች ሲሆን እንደዚህ የምታደርጉ አካላት ባካችሁ ከድርጊታቸው ተቆጠቡ ሲል እንግዲህ ተማጽኗል። ቲክቶከሩ በስሙ በርካታ የፌስቡክ አካውንቶች መከፈታቸው ገልጾ እሱ ግን በስሙ ምንም አይነት የፌስቡክ ፔጅም ሆነ አካውንት እንደሌለው ገልጿል። በመጨረሻም ታዲያ ቲክቶከር ታኩሬ ምንም አይነት ነገር እንዳላጋጠመውና የዘውትር ስራውን በማከናወን ላይ እንዳለና እንዲሁም ደግሞ በቅርቡ ወደ ቲክቶክ በቆንጆ ስራ እንደሚመጣ አስታውቋል። ጎበዝ እንግዲህ በቆንጆ ስራ እንደሚመጣ እኛም እንጠብቃለን። ትልቁ ነገር ግን ከዚህ ጋር ተያይዞ እባካችሁን ያደረጉት ነገር እነዚህ ወጣቶች ምንም ክፋት አልነበረም። እንግዲህ ወገኖቻቸውን ለመርዳት በሚችሉበት አቅም ተንቀሳቅሰዋል። እባካችሁ እሱም እንግዲህ እንደተናገረው አስተውላቸው እንደሆነ በዚህ ላይ በእነዚህ ወጣቶች ላይ የሚደርሱ በተለይ ኔጌቲቭ የሆኑ ነገሮችን እንደደጋጋ መልካም ነው። ከዚህ ጋር ተያይዞ ታኩር በምን አይነት ሁኔታ አለ ለምለው ጥያቄ እንግዲህ የተናገረው ይህንን ነው። በሰላም እንዳለ ስራውን እየሰራ እንደሆነ ደግሞ በሶሻል ሚዲያ በሌላ ስራ እንደሚመጣ ተናግሯል። ሰላም መሆኑን እንድታውቁ እፈልጋለሁ። ማንም ሰው የሰውን ሚስት መጋበዝ መዘዙ ምን አይነት ነው? እስኪ አንድን ቪዲዮ ተመልክቻለሁ። ይህንን ቪዲዮ ላሳያችሁና እንደውም እንደ ቀልድ እየታየ የብዙውን ትዳር እየጣለ ያለውን አንድ መዘዝ ላሳያችሁ። ከምባ ሆስፒታል ስራ ተቀጠረ። ጥበቃ እዛው ጽዳት ምሰራ ልጅ ጋራ ምን ተጀመረ? አስተውሉ። ባሉሃ ልክ ስራ ባለ ሆስፒታል ይቀጠራል። ከዛ ከጽዳት ሰራተኛው ጋር የሆነ ነገር ጀመረሽ። ምን እንቀጥል? ጸሎት። በነገራችን ላይ ፕሮግራም የምታዩ ሰዎች ጸሎት እያላችሁ የምትገናኙ ሁላ አቁሙ። ባልና ሚስት ሆኖ ሚስት ያለው ወንድ እንዴት ነው እሷ ሴት ቤት አድሮ ጸሎት የሚጸልይ? ጌታ ያንተን ትዳር አልፈቀደም የሚል መልእክት መጣ። ብርሃንና ጨለማ እንዴት አይነት ህብረት አለው? ስመጣ ጌታ ሆይ ይላል መኝታ ቤቱን ዘግቶ፣ ጨለማውን ከህይወቴ አውጣ። ማን ነው ጨለማ እዛ ቤት ውስጥ? ጥሩ ሚስቱ ነበርሽ ያኔ የእውነት ማለት ነው። ስልኩን ደውል አሁን በስተት ስለኔ ክፋት አያወራም። ታዲያ እግርሽ ላይ ያለውን ጠባሳ ያየሁት ከመሞት እኮ ነው ያዳንሽው። ቀለሊ ጸሎት ምንድነው? እዚህ ላይ ብዙውን ረጅሙን አላወራም፣ ግን በጣም ከትዳር ጋር ተያይዞ ሊደረጉ ከሚገቡ ጥንቃቄዎች አንዱ ብዙ ጊዜ የማናስተውለው ቪዲዮን ገብታችሁ እናንተ ማየት ትችላላችሁ። ግን እጅግ በጣም በሚገርም መልኩ ከጽዳት ሰራተኛዋ ጋር ጥበቃው ጸሎት ነው የሚጀምሩት ማለት ነው። እና እንዴት ተደርጎ ነው ሚስት ያለው ሰው ሄዶ እንግዲህ ከአንዲት ሴት ጋር እንጸልይ ብሎ ማታም ጭምር? ኧረ እባካችሁ እናስተውል። የተጋቡትን በየትኛው ስርዓት ነው መለያየትን የምናውቀው? ወይም ይሄ ባህላችንም አይፈቅደውም፣ መጽሐፍ ቅዱስም ቁርአንም የማይፈቅደው ጉዳይ ነው። ግን የተጋቡ ሰዎችን ተለይ ብሏል እየተባለ እባካችሁ እንደዚህ አይነት ነገር ባይደረግ መልካም ነው። ለማንኛውም እንደዚህ አይነት ነገር ማድረግ ሴት ጋር ተገኝቶ በአንድ ቤት ውስጥ ባል በሌለበት ተገኝቶ መጋበዝ የሚያስከትለውን ዋጋ ሲሰማ ይሄ ጉዳይ እንዴት አለ ብዬ አስተዋልኩኝ። እስኪ ህግ ምንድነው የሚለው? እንደዚህ አይነት አካሄዶችን ህግ ምን ይላል? ተጠንቀቁ። የሰው ሚስት ወይም ደግሞ የሰው ባል መጋበዝ በህግ እንደሚያስቀጣ ተነግሯል። የሌላን ሰው የትዳር አጋር ያለ ባል ወይም ደግሞ ያለ ሚስት ፍቃድ መጋበዝ ወይም ማስተናገድ የሚያስከትለው የህግ ተጠያቂነት በተመለከተ ማስተናገድም ጭምር ነው። ማስተናገድ አግባብ ባልሆነ መልኩ ሚስትን የሰውን ሚስት ወይም የሰውን ባል ማስተናገድ
ማስተናገድም ጭምር እኮ ነው። አስተውሉ በደንብ አድርጋችሁ። ይሄ ህግ ነው። እንግዲህ አስገራሚ እውነታዎች ይፋ ተደርገዋል። በዚህም ታዲያ በዚህ በቲክቶክ የምናውቃት ጠበቃ ሰብለ አሰፋ በሰጡት ማብራሪያ መሰረትም አንድ ሰው የሌላን ሰው ሚስት ወይም ደግሞ ባል የትዳር አጋራቸው ሳይፈቅድላቸውና እንዲሁም ደግሞ እንደማይፈልጉ እያወቀ ቤት ወስዶ ማስተናገድ ወይም ደግሞ ሌላ ቦታ ጋብዞ ማዝናናት የትዳር መብትን እንደመጣስ ስለሚቆጠር ይህም በህጉ እንደ ጥፋት ተመዝግቦ ተጠያቂ የሚያደርግ ተግባር መሆኑ እንግዲህ ጠበቃዋ ገልጸዋል። ቆንጆ ህግ ነው። በጣም ቆንጆ ህግ ማለት ነው። በየቀኑ እየተገናኙ አስተውሉ። ፊልድ ሰውየው ባሏ ሄዶ ረጅም ጊዜ እዛ ቤት የማትንቀሳቀሱ ሰዎች ይሄ ለእናንተ ይመስለኛል መልእክቱ። ምክንያቱም እንግዲህ እንደዚህ አይነት አካሄዶች ናቸው ትዳርን የሚያፈርሱት። የብዙ ትዳር ጥንቃቄ መጉደል ነው መፍረስ ምክንያት እና ለዚህም ትዳር እንግዲህ የመፍረስ ምክንያቱ ይሄ ቀላል የሚመስል ትልቅ አደጋ ያመጣል። ስለዚህ ከትዳር ውጭ ወይም የሌላውን ሰው ሚስት መጋበዝ ወይም የሌላውን ሰው ባል መጋበዝ እንግዲህ ቅጣቱ ብዙ መሆኑን መዘዙ ብዙ ነገሮች እንዳሉበት እየተነገረን አለን። ለጥንቃቄ የሚሆን መልእክት ነው ማለት ነው። ከሰሞኑን ሌላው ደግሞ በጣም ብዙ ተስፋ የተጣለበት እንግዲህ በተለይ በአዲስ አበባ በደንብ ስራ ላይ ሲታወቅ የነበረ ሄሎ ታክሲ አለና ይሄኛው ደግሞ ከሰሞኑን ምን እንዳመጣ ተመልከቱ። አሁን የተሰማ ሰበር መረጃ አለ። የብዙዎች ተስፋ የሆነው ሄሎ ታክሲ መጨረሻው እንዲህ ሆኗል። መኪና እናስመጣለን በሚል የዜጎችን ጥሪት የበሉ ግለሰቦች በመጨረሻ ፖሊስ እጅ ወድቀዋል። የሄሎ ታክሲ ባለቤትና ስራ አስኪያጅ አቶ ዳንኤል ዮሐንስ በቁጥጥር ስር ውለዋል። ተጠርጣሪዎቹ በአነስተኛ ቅድመ ክፍያ መኪና እንሰጣለን በሚል ዜጎችን በማታለል ከእያንዳንዱ ተበዳይ ከ130 ሺህ እስከ 350 ሺህ ብር ተቀብለዋል። እስካሁን ባለው መረጃ 127 ዜጎች ለከፍተኛ ኪሳራ ተዳርገዋል። ምርመራውም ቀጥሏል። የአዲስ አበባ ፖሊስ እንደገለጸው አቶ ዳንኤል ዮሐንስ፣ ወይዘሪት እንግዳ የሺጥላና ተባባሪዎቻቸው ድሃውን ዜጋ በማታለል በሄሎ ታክሲ አማካኝነት በአቋራጭ ለመክበር ሲሰሩ ቆይተዋል። ዜጎች ለተሻለ ህይወት ያላቸውን ጉጉት ለስርቆት የሚጠቀሙ አካላትን በፍጹም አንታገስም ሲል ፖሊስ ጠንከር ያለ ማስጠንቀቂያ ሰጥቷል። እናንተስ በሄሎ ታክሲ ዙሪያ የምታውቁት መረጃ አለ ወይስ ተጎጂ ናችሁ? ሀሳባችሁን ኮሜንት ላይ አጋሩን። ለሌሎችም ማስጠንቀቂያ እንዲሆን ሼር አድርጉላቸው። መልካም ጊዜ። ህዝብ ላይ በቃ የሚጫወት ይብዛ። የምር በጣም የሚያስደንቅ ነው። ከሰሞኑን እንግዲህ ይታወቃል የኢትዮጵያ መንግስትም ያስተላልፈው መልእክት አለ። በተለይ እንደ ያረጁ መኪናዎች የተለያዩ ታክሲዎች ጭምር ይቀየራሉ፣ በአዲስ ይተካሉ የሚባል ነገር አለ። ከዚህ ጋር ተያይዞ እንግዲህ እነዚህ ለማጭበርበር የተዘጋጁ ሰዎች ናቸው እና በጣም የሚገርማቸው ከ130 ሺህ እስከ 350 ሺህ የሚደርሰውን ገንዘብ ከእያንዳንዱ ግለሰብ ተቀብለው እንግዲህ 127 የሚያህሉ ሰዎች በዚህ እንግዲህ ምክንያት ገንዘባቸውን የከፈሉና ያጡ ሰዎች መሆናቸው እየተገለጸ አለ። ከምር ነው የምላችሁ። ስለዚህ ከዚህ በፊት የተዘለው ዜና ብታዩ በጣም የሚገርም ተስፋ እንደሆነ ብዙዎችን ባለቤት የመኪና ባለቤት ያደርጋቸዋል። ስራ ብዙዎች አጣው ለተቀመጡ ትልቅ እድል ነው እየተባለ ሲወራ የነበረ እንግዲህ በስተመጨረሻ እንግዲህ ይህ ስራ አስኪያጁ ዳንኤልን ጨምሮ ሌሎችም ተጠርጣሪዎች መያዛቸውን እየሰማን አለን። አጭበርባሪዎች በየመንገዱ የተሰማሩበት ጊዜ ነው። በየትኛው መንገድ እንደመጡ አይታወቅም፣ ግን በጣም ከባድ የሆነ ጊዜ ነው። ስለዚህ ጥንቃቄ ማድረግ የሚያስፈልግ ይመስለኛል። ሁላችንም ከዚህ አንፃር ጥንቃቄ እናድርግ። እናንተም እስኪ የምታውቁት ነገር ካለ አጋሩን። እኔም ለማለት ፈልጋለሁ ከሰሞኑን እንግዲህ አንድ ተአምር ተፈጥሮ ነበር። አንድ የ10 ዓመት ልጅ 645 ኪሎ ሜትርን እንግዲህ በመኪና በታችኛው ክፍል ተንጠልጥሎ እንግዲህ እንደተጓዘ ይታወቃል። ከዛ ታች እንዳለ እና ድምጹን ሰዎች ሲሰሙ እንግዲህ ተነግሮ የመጨረሻ ቼክ ተደርጎ ልጁ በህይወት እንግዲህ መትረፉ ይታወቃል። ከዚህ ጋር ተያይዞ አዲስ መረጃ ምን እንደሆነ ታውቃላችሁ? አዲስ ነገር ልነግራችሁ አይደለም፣ ግን በጣም የገረመኝን እስኪ አንድን ነገር ላሳያችሁ። ቆይ ተመልከቱ። ምን ልናገር እንደፈለኩ ላሳያችሁ። እሺ እዚህ ጋር ላሳያችሁ የፈለኩት ምን መሰላችሁ? 1 2 3 4 ወደ 5 የሚጠጉ ካሜራዎች፣ ስልኮች በልጁ ዙሪያ ተደርድረዋልና ይሄን ሁሉ ሳየምር በጣም ነው የገረመኝ ስላችሁ። በዚህ ልክ መረጃውን ፈልገው ነው ሁሉም እንግዲህ በየራሱ በኩል ለማጋራት የሚያደርገውን ጥረት አይቼ ልጁ መናገር ሲያቅተው ድረስ በቃ ልጁ ዝቅ ብሏል። ግን በዙሪያ የተዘረደሩ ካሜራዎች ብዙ አስገርመውኛል። ለማንኛውም ይሄ አዝናኝም ነው። ልጁ ተርፏል። በእርግጥ ግን በቃ ያናግሩታል ምናምን በዙሪያው እንግዲህ
ከቦታ ያላችሁ የሌቦች ጉዳይ ብዙ እያነጋገረን ያለ በአዲስ አበባ እንደውም አንድ ወጣት ሌቦች በጣም ስላስቸገሩት ቦርሳውን ከኋላ በኩል እንግዲህ ቆልፎ ሲንቀሳቀስ የነበረ አንድ ቪዲዮ ወይም አንድ ፎቶ በሶሻል ሚዲያ ሁላ ሲመለከት ነበርና ከሰሞኑን እንግዲህ ከወደ ጎንደር እንግዲህ የተሰማ አንድ መረጃ አለ። የጎንደር ከተማ ህዝብ በሌቦች ላይ እርምጃውን ቀጥሏል ይላል። ይህ ሌባ ከስር የምትመለከቱት ማለት ነው። ይህ ሌባ በረከት ምህረት ይባላል። የመኖሪያ አድራሻው ደብረ ማርቆስ ሲሆን ከሌሎች 3 ሌባ ጓደኞቹ ጋር በመሆን በአማራ ክልል በሚገኙ የተለያዩ ከተሞች እየተዘዋወሩ በተለያዩ የስርቆትና የዝርፊያ ወንጀሎች ተሰማርተው ቆይተዋል ይላል። እንግዲህ ይህ የምትመለከቱት ተጠርጣሪ ማለት ነው በጣም ክፋታቸው እስከምን እንደሆነ ታውቃላችሁ። እንግዲህ ይህ የምትመለከቱት ተጠርጣሪ የተያዘበት ሁኔታ እናት ታማ እንግዲህ ኦፕራሲዮን ተደርጋ ሐኪም ቤት ላለች እናት እንግዲህ ልጅ ገንዘቡን ይዛ 10,000 ብር እንግዲህ በእጇ በቦርሳዋ ይዛ እንግዲህ ወደ ሐኪም ቤት እየመጣች ባለችበት ይሄ እንግዲህ ሌባ ተገኝቶ ማለት ነው ይሄንን ገንዘብ ከዚች ቦርሳዋ ላይ ተመልክቶ እንግዲህ ይነጥቃል ማለት ነው። ከዛ ቀጥታ ወደ ታክሲ ይገባል። ወደ ታክሲ ከገባ በኋላ ሰዎች ተረባርበው እንግዲህ ይይዙታል ማለት ነው። በዚህ መልኩ እንግዲህ የመጨረሻ ቅጣት እንሰጣውን እየጠበቀ አለ። ግን የሌቦች ጭካኔያቸውን እኔ እንጃ። እኔም በሌቦች በጣም ብዙ አስቸጋሪ ነገሮች ከደረሱባቸው ሰዎች መሃል ነኝና በሌቦች መበላት እንዴት እንደሚያስደነግጥ ግን ደግሞ በዛ ልክ ሌቦችን ባለመደበቅ ሁላችንም ብንተባበር መልካም ነው። ጥንቃቄ አድርጉ። ምናልባት ይሄ መልእክት ሲደርስ አትቀልዱ። በጣም መጠንቀቅ አስፈላጊ ነው። የመጨረሻ የማጋራችሁ ጆሮ ጭው የሚያሰኝ እጅግ በጣም የሚያሳዝን ኢትዮጵያውያን በክፋታችን ጥግ የመጠቀም መሆናችንን ጭምር ያመለከተኝን አንድን ቪዲዮ ነው የማጋራችሁ እና የተፈጠረው ነገር በእውነት በጣም የሚያስደነግጥ ነው። ምናልባት በዓለም እንኳን ተሰምቶ የማይታወቅ በኢትዮጵያ ግን የተደረገ ግፍ ላሳያችሁ እስኪ። ይህንን ቪዲዮ እንደውም ስሙ እስኪ። በሐዋሳ ከተማ አስተዳደር በቱላ ክፍለ ከተማ ፊንጫዋ ቀበሌ የ6 ዓመቷን የግል ተበዳይ አስገድዶ የደፈረው ግለሰብ በእስራት መቀጣቱን የሐዋሳ ከተማ አስተዳደር ፖሊስ አስታውቋል። ተከሳሽ ዳንኤል ቦንኩራ የ60 ዓመት ጎልማሳ ሲሆን እንዲያሳድጋት የተሰጠችውን የልጅ ልጁን የ6 ዓመት ህፃን የሆነችው አስተውሉ፣ የልጅ ልጁን የ6 ዓመትን ህፃን የ60 ዓመት አያት ነው የደፈረው እኮ ነው እየተባለ ያለው ታውቃላችሁ። አስተውላችኋል? እንዲያሳድግ የተሰጠው እናንተም ምን አይነት የግፍ የመጨረሻ ጊዜ እንደደረሰን ታውቃላችሁ? ለዚህ ግፋችን ፈጣሪ እንኳን እንዴት የእውነት ዝም እንዳለን ነው የሚገርመኝ እኮ። በእርግጥ በተለያዩ መንገዶች እየተቀጣን ቢሆንም ግን እናንተ ልጅ አምኖ የሰጠውን የገዛ የልጅ ልጁን ነው የ6 ዓመትን ህፃን ነው የደፈረው። ለማንኛውም እስኪ እንስማው። የመከላከያ ምስክር የአቃቤ ህግ ማስረጃዎችን ማስተባበል ባለመቻሉም ተከሳሽ ዳንኤል ቦንኩራ ጥፋተኛ በማለትም የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ታህሳስ 16 ቀን 2018 ዓ.ም በዋለው ችሎት ሌሎችን ያስጠነቅቃል፣ ተከሳሽን ያስተምራል ብሎ በማመን በ17 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ ማስተላለፉን በጣም የሚገርመው ህሊናው ራሱ አይገርፈውም ነው። ቅጣት ምን ያደርግለታል? ለዚህ 17 ዓመት ትልቅ ሆኖ ማነስ አያቱ ነው። አይሳችኋል? የዚችን ህፃን ልጅ ፊት እንኳን ማየት ቀላል ነው። ለዚህ ሰውን ቀጥሎ የልጅ ልጄ ናት ብሎ አያት ነኝ ለማለት እንኳን ሰው በክቶ እንደዚህ ይሆናል። ለማንኛውም ከዚህም ያለፈውን ክፉንና ዘግናኝ ነገር እንሰማ ይሆናል። ይህ ግን በጣም አስደንጋጭና አሳዛኝ የነበረ ነው። ለዚህ ሰው የተሰጠው 17 ዓመት በቂ ነው ወይ አላውቅም። ለማንኛውም እንዲና እንዳያለን እንግዲህ ኢትዮጵያ ወዴት እያመረች እንደሆነ በማይታወቅ መልኩ ቀጥሏል። የኢትዮጵያ ሁኔታ የመጨረሻ ጥያቄ ይሄ ከላይ የምትመለከቱት ሰው ማን ይባላል? ስሙንና ምንድነው የሚሰራው? በሶሻል ሚዲያ እንግዲህ የሚታወቅ ሰው ነው። ምንድነው የሚሰራው? በሶሻል ሚዲያ ሐሳባችሁን አስቀምጡ። ስሙንና የሚሰራውን ስራ አስቀምጡ። በቀጥታ በሚቀጥለው ቪዲዮ እንግዲህ ሽልማቱን የምናደርስ ነው የሚሆነው ማለት ነው። ሽልማቱ እንግዲህ ለየት ያለ ቆንጆ ነገር እንሸልማለን። ሰላማችሁ የበዛ ይሁን። ቪዲዮውን ላይክ አድርጋችሁ ቤቱን ሰብስክራይብ በማድረግ ቪዲዮንም ብዙ የሚያስጠነቅቁ መልእክቶች የነበሩበት ስለሆነ ሼር አድርጉ። ወዳችኋለሁ። የነበረን ቆይታ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ቆይታ። ሰላም